ሄሎ አለቃ። አንድ ሰው ከነገ ጀምሮ መከታተል ጀምራለህ። እየሰማኸኝ ነው? አዎ እየሰማሁ ነው አለቃ። ይኸውላችሁ እሱን ተከታትላችሁ ምንም በማያስጠረጥራችሁ መንገድ እንዳይሞት እንዳይሽር አድርጋችሁ ሽባ አድርጋችሁ ትለቁታላችሁ። በየትኛው መንገድ ይሄ ነገር ማለቅ አለበት። በዚህ ሳምንት ተፈጽሞ መስማት አለብኝ። ይሄ ለኛ ቀላል ነው። በነገው ዕለት የሰውየውን ሁኔታና አድራሻ ሰው ጉዳዩ ለቀን አይፈጅም። ብቻ የገንዘቡን ነገር አደራ። ገንዘቡ ችግር የለውም ያልኳችሁን ብቻ አድርጉ። እሺ አለቃ። ይሄ ውሻ ልጅ እንዳይሞት እንዳይሽር አድርጌ አስደብድቤ ከኔ ጋር ዝቅ አድርጌ እንዲሄድ ካላደረኩትኝ እኔ ነውም አይደለም። ሰሞኑ ፊትሽ ምንም ጥሩ አይደለም። እንደ በፊቱም ደስተኛ እየሆንሽ አይደለም። የተፈጠረ ችግር አለ እንዴ? አረ ምንም የተፈጠረ ነገር የለም። መስሎ ነው እንጂ ምንም አልሆንኩም። የሆንሽው ነገር ካለ ንገሪኝ እንዴ። ከኔ ምንም አትደብቂኝ። ቢኖር እኮ ነገር ነበር የኔ ፍቅር። ምንም አልሆንኩም። እሺ አታስብ። እሺ እኔ አንቺን በምንም ነገር እንዲከፋሽ አልፈልግም። በትንሽ ነገርም ቢሆን እንዲከፋሽ አልፈልግም። ምንም ነገር ይሁን በቃ እኔ ላንቺ አደርገዋለሁ። እሺ እኔ ጣፋጭ። እሺ እኔ ወድ የአባዬ መምጫ እየደረሰ ነው። እሱ ሲመጣ የሰርጋችንን ቀን ቆርጠን በሚገርም ሁኔታ እንጋባለን። ከዛ የራሳችን ቤት ይኖረናል፣ ልጆች እንወልዳለን ምናምን። በቃ እንግዲህ እንዴ ታዲያ ቆይሽ መች ነው የሚመጡት? ከ2 ሳምንት በኋላ ይመጣል። ስለ አንቺ ነግሬው እንዴት ደስ እንዳለው። አሁንም የሚመጣው አንቺን ለማየት እኮ ነው። አዎ በጣም ደስ ይላል። መጥቶ እስክታወቃቸው በጣም ጓጉቻለሁ። እሱም በጣም ነው የጓጓው። ብታይ በጣም ትልቅ የቢዝነስ እኮ ነው ጥሎ የሚመጣው። እኔ የምልህ ስራት ሰው ከሚመጡ ጨርሰው ቢመጡ አይሻል ብየው ነበር እኮ። እሱ ግን እምቢ አለ። ከእናንተ አይበልጥ መጥቼ የሰርጋችሁን ጉዳይ ማሰብ አለብኝ አለ። እንደዛ ከሆነ እንግዲህ ምንም ማድረግ አይቻልም። ቤቱ እዚህ አካባቢ ነው መሰለኝ። አሁን ዋናውን ቦታ አግኝተናል። እና ቀጣይ ፕላናችን ምንድነው? ቀጣይ ፕላናችንማ ልጁ የሆነ ፊጋ ነገር ስለሆነ በሆነ መንገድ እኛ ወደምንጠራው ቦታ እንዲመጣ ማድረግ አለብን ማለት ነው። በምን አይነት መንገድ ነው ልጁ ወደኛ እንዲመጣ ማድረግ የምንችለው? ብቻ እዚህ ቤት ከሰው ጋር ነው የሚኖረው። እህት፣ ወንድም ወይም እናት፣ አባት። ከነዚህ ውስጥ አንዱ የሱ ድክመት ናቸው። ስለዚህ እኛ ደግሞ እሱ በሌለበት አንደኞቹን አግተን እኛ ወደምንፈልግበት ቦታ እንዲመጣ እናደርጋለን ማለት ነው። እሺ አሁን ገብቶኛል። ዛሬ ማንንም አላገዘኝም። እኔ ራሴ ነኝ የሰራሁት። መጨረሻ ላይ ብቻ ጨውን ግን የጨመርኩት እኔ ነኝ። መጨረሻ ያናሳምርልኝ ያለው ወጦ ነው በእኛ። ደግሞ የማየን ቀሚስ ነው የለበሽው? የለበሽው ልብስ ለኩሽና አይሆንም ተባልኩኝ። ከዛ ቀየርኩ። ወይዘሪት ሳምሪ እባክሽ እያሰራሽው ምግብ እንብላ ወይስ? እሺ እስኪ እንቅመሰው እንግዲህ። በጣም እስኪ ታይልሽ እንግዲህ ሙያሽ። እማዬ ባለሙያ እኮ ነኝ። በስመ አብ። ቆይ ምን አይነት ስሜት ነው እየተሰማኝ ያለው? ከናውን ጋር ለመሆን የወሰንኩት ውሳኔ ትክክል አልነበረም እንዴ? ለምንድነው ሄኖክ ከሳምሪ ጋር ስለሆነ ውስጤ ይሄ ስሜት የሚሰማኝ?
እየቀናው ነው። ይሄማ በፍጹም ሊሆን አይችልም። ብቻ ውስጤ ምን ማድረግ እንዳለብኝ እየወሰነልኝ አይደለም። ሳራ! አቤት! የት ነው ያለሽው? እኔ ምን አውቃለሁ የት ነው ያለሁት? የፍላልሽ ነሽ? አዎ ንገረኝ፣ የት ነኝ? እዚህ ውስጥ ነው ያለሽው። እዚህ ውስጥ? እዚህ ውስጥ ደግሞ ምን እሰራለሁ? ተደብቀሽ ነው። በዚያ አስወጡኝ! አናስወጣም! በዚያ አስወጡኝ! አናስወጣም! አስወጡኝ! አናስወጣም! እሱም አውቃለሁ። ከልጅነት እስከ እውቀት አብረን ተምረን ስናድግ የተለያየ ትምህርት ቤት አንማርም አይደለ ብለህ እዚህ የመጣኸው? ግን ደግሞ ብዙ ጊዜሽን እንደ ድሮ ከኔ ጋር እያሳለፍሻል። አሁን ራሱ እኮ ከአንተ ጋር ነኝ ያለሁት። ቢሆንም ነገ እኔን ጥለሽ ልደት ጋር ትሄጃለሽ? ሄሎ፣ የተነጋገርነው ገንዘብ ገብቶላችኋል አይደል? አዎ ደርሶናል አለቃ። በደንብ አድርጋችሁ እግሩን ካልሰበራችሁት የቀራችሁን ገንዘብ አልከፍላችሁ፣ የላኩላችሁንም ጭምር ነው ማስመልሳችሁ። አለቃ በዚህ ችግር አይግባ፣ ሁሉንም ነገር ተከታትለን ጨርሰናል። በጣም ጥሩ። እኔ እግሩ ሽባ ሲሆን ማየት ነው የምፈልገው። እግሩን ሽባ አድርጋችሁ ካሳያችሁ ክፍያችሁ ላይ ተጨማሪ ገንዘብ ጨምርላችኋል። በየትኛውም መንገድ እኔን ችግር ውስጥ የሚከት ነገር እንዳይፈጠር። እሺ አለቃ፣ ምንም ነገር አይፈጠርም። እማዬ እንዴት ነው ቡና አፈላሏ? ተስፋ አለው? እስኪ እንግዲህ ነው ያለና። እኔማ ባለሙያ ነኝ አይደልማ? ደግሞ ሙያ እኮ በአንድ ሽሮና በአንድ ቡና አይደል የሚፈተነው። ዶሮ ወጥም እማዬ እኮ ስትሰራ አይቻለሁ። ይኸውልሽ ማየት እንደ መስራት መስሎሻል? ከበሮ በሰው እጅ ሲያዩት ያምር፣ ሲይዙት ያደናግር ነው የሚባለው። እኔ አልሰማውም፣ ግን ለምንድን ነው ከበሮ በሰው እጅ የሚያምረው? ቆይ ተረትና ምሳሌ እንኳን ይቆይሽ፣ መጀመሪያ የቡናውን ነገር ጨርሽ ዘለሽ ተረትና ምሳሌ። ለነገሩ የማየ ጥፋት እንዴ? እኔ ደግሞ ምን አጠፋው እንዴ? ይቺ ለራሱ ያብታም ልጅ አይደለም ተረትና ምሳሌ፣ ተረት ሲባል እንኳን ምን እንደሚመለስ እኮ አታውቅም። እሱ ለኛ ነው አማዬ። ተረትና ምሳሌ ምናምን እኮ ለኛ ነው። እነሱ ይኸውልሽ ታብሌታቸውን ፒሲያቸውን ምናምን ታቅፈው ጌማቸውን ተጫውተው እኮ ነው የሚተኙት። ምን የኛኑ ተረት ነው ፊልም አድርጎ የሚያሳያችሁ? እሱስ ልክ ነሽ። ያኔ ነገርሽኝ የጭራቁ ታሪክ አሁን አይደል እንዴ ሳድገ የገባኝ። ሆረር ፊልም ሆነ እኮ እንደ ልጅነታችን። እስኪ ዛሬ ረፍ ብዬ ቡና ይልጣል። ቡናው ፈላ። አላቃጠልሽም አይደል? ደህና ነሽ? እስኪ እጅሽን እስኪ ቆይ አትንኪው እጅሽ እንዴ! ምን ኧረ ታዪው ቆይ ያነሳዋለሁ። እኔ ምንም አልሆንኩም። አንተ ነህ ደግሞ እንዴ? ደግሞ እኔ ምን አደረግኩ? ስለ ሆረር ፊልም እያወራ ነው። አሁን ደህና ፊልም ጠፍቶ ነው። ምን አለበት ስለ ሮማንስ? በእኔ ተነሽ። ድሮንም እኮ አንቺ ይቅርብሽ ብዬሽ ነበር። ይሄው ማየ በስንት መከራ ማሸቹን ጀበና ካፈር ቀላቀልሽ። ይሰበር እንዳደነግጪ። ጦስሽን ይዞ ይሄድ የኔ ልጅ። ተርፈሻል አይደል? ወይ ቡና መጠጣት ነበር አስባልሽ አይደል? ተናድጃለሁ በጣም። እርሜን ባፈላ ይሄ ጀበና ይወድቃል። አርማን ብታፈላ ጀበና ሙሉ አተላ ትል ነበር ማየ። መደፋቱ ጠቀመሽ እንጂ እኔ አተላ ጠጥተሽን ነበር። ደግሞ እኮ የሚጣፍጥ ቡና ነበር የሚሆነው። አንተ ምን ስለ ቡናው ነው የምታወራው? ምን ጉድ ነው ባካችሁ። የፈሰሰው አይታፈስ። በቃ ከጎረቤት ለምኜ መጥቼ እናፈላለን። አይዞሽ እንዳደነግጭ። አውማ አምጪ፣ ደግሜ ያፈላለሁ። እኔ አልማዝ ነኝ የሽመቤት ጀበና አምጥቼ ላንቺ መስጠት? የሽመቤት በጀበናዋ ቀልድ አታውቅም። እውነትም አልሰብርም፣ በአሁኑ አልሰብርም። ኧረ ዝም በይ። ይኸውልሽ እድር ጀበናዋ ቢሰበር የእድር ጥሩምባ ነው የምታስነፋው። የሶስተኛው ዓለም ጦርነት ነው የሚነሳው እዚህ ቤት። የሽመቤትን አላወቀቻትም በጀበናዋ። በያዙሽ አመጣለሁ። ወይኔ ሲያናድ፣ በእናትህ እማዬን አለፈዋት።
ገና ለገና ቡና ፈላላታለሁ ብዬ። በቃ እንግዲህ አንድ ይሆናል። ለወደፊቱ ግን ቡና አጠገብ እንዳትደርሺ። ሌላ ጊዜ በአንድ ጥሪ የምታነሳ ልጅ ዛሬ ስልክ አለማንሳት የሆነ የተቀየረ ነገርም አለ። ምንድነው ልጅ እየሆነች ያለችው? ይኸው ይዤ መጥቻለሁ። ደግሞ ይሄንንም ስበሏሉ አገላብጣኝ የሰጠች እንዳይሸረፍ እንዲህ ነው እያለች እውነት ፎቶ ማንሳት ነው የቀራት። አሁን አልሰብርም እማዬ፣ በእናትሽ እኔ ላፍላ። ቢሰበር እኔ በቃ እንደው ሰው አታረገኝም እኮ እንደሷ ለቀዋ ያላት ጥንቃቄ ከሆነት ስማ። እማይችን ጀበናማ እኔ ነኝ ገዝቼ ማማሽልሽ። ጎሽ እስኪ በላ አድርገውና ሊው እውነትም አይመሬ ነው። እሷ ልሸኛት ሲል እገዛልሻለሁ። እኔ ነኝ እንደው የምገዛው። መግዛቱ መሰለሽ እንደ ከባዱ ማሟሸቱ እኮ ነው ዋናው እኮ። ታዲያ እኔ ራሴ አሟሽሽዋለሁ። ኧረ እባክሽ አንቺ አሟሽሽዋለሁ አይደል አሟሽዋለሁ ነው የሚባለው እኮ። አሟሽሽዋለሁ። ኧረ እባክሽ አንቺ ልጅ አሟሽዋለሁ በይ እንዴ። ንግግሩን ያልቻልሽ ደግሞ አሟሻለሁ ትያለሽ እንዴ? ቶሎም ጠጣና እኔም ወደ ቤት መሄድ አለብኝ። እጭ ደግሞ እዛ ሴት ትናፍቂኛለሽ የኔ ቆንጆ። እኔም ሳትሄጂ ነው የምትናፍቂኝ። እኔ በይ እኔ በቃ ራሴ አፍርቼ እጠጣለሁ። እኔ ተነሽ። ስልክ አላነሳስትኝ እኮ ነው ደጋግሜ የደወልኩት። ዛሬ ጥሩ ሙድ ላይ አይደለሁም እና አንተን ሙድ ላለማበላሸት ብዬ ነው። ደጋግመህ ስትደውል ነው ሁላ ስልኩን የሚያነሳውት። ጥሩ ሙድ ላይ አለመሆንሽ ያስታውቃል እኮ። ሰሞኑን የተፈጠረብሽ ነገር አለ እንዴ? ክፍለ ሀገር ምናምን ፋሚሊ ሰላም አይደል? ናሆሚ በቃ ከቻልክ ምንም ነገር አትጠይቀኝ። እኔ ራሴ በራሴ ሰዓት እረጋጋለሁ። እሺ ምን ማለት ነው ደግሞ እሱ? በእኔና አንቺ ማለት እንደዚህ አይነት ነገር አለ እንዴ? የምን መደባበቅ? የሆንሽውን ነገር ከኔ ከመንገር በላይ ለማን ትነግሪያለሽ? ነው ወይስ ከኔ የደበቅሽው ነገር አለ? አረ እንደዛ አይደለም ናሆሚ፣ ዝም ብዬ እኮ ነው። በቃ አለ አይደለ ራሴን ማዳመጥ ፈልጌ ነው። እንደዛ ነው ነገሩ። ይሁንሽ፣ ግን በጣም እያስጨነቅሽኝ። አይኔ ፍቅር አንተ ምንም አትጨነቅብኝ እሺ? እቺ እብድ ልጅ ልብሷን ጥላ ሄደች። እኔ ማር እስቲ አጥፌ ላስቀምጥላት። ምንድን ነው የመሰልሽው? እባክሽ ምንስ ብመስል ምን አገባ? የሚመለከት ነገር አለ? አንቺ ልጅ እያበድሽ ነው እንዴ? የእውነቴን ነው። ሳላቅ የማደርገው ነገር የለም። ደግሞ በህይወቴ እንደዚህ ደስተኛ የሆንኩበት ጊዜ የለም። ተይ እንጂ በደንብ ከዚህ በላይ ደስተኛ የምትሆኝበት ጊዜ እየመጣ ነው። ያርግልኝ። ግን አሁን ያለሁበትን ህይወት በጣም ወድጄዋለሁ። አታስብ። ግን አንድ ቀን ይሄንን ህይወት ብታጩስ? መቼም አላጣውም። እርግጠኛ ነሽ? 200% እርግጠኛ ነኝ። እንዲሆንልሽ ምኞቴ ነው። ግን የሆነ ታፍቅረሽው ነው? ሄኖክን አለማፍቀር ራሱ አይቻልም። ለምን እንደሆነ ታውቃለህ? በጣም ንጹህ ልብ ያለው ልጅ ነው። በጣም ጥሩ፣ ደስ የሚል ዜና። አንቺም በዚህ ማንነትሽ ማፍቀር መቻልሽ ራሱ ትልቅ ነገር። ምንም የማልችል ለእናንተ የማረባው ሳምሪ ነኝ አይደል? አሁን ግን ታያለህ፣ ከኮሌጁ አንደኛ ከሁሉም ሽልማቱን የሚወስደው እኔ ነኝ። ማን? አንቺ? ለተከታታይ 4 ዓመታት መሪ የነበርኩት እኔ ነኝ። አንቺ ደግሞ የኮሌጁ ደደብ ተማሪ። እናያለን። በዚህ ዓመት እኔ የኮሌጁን ዋንጫ ወስጄ በክብር የምመረቀው እኔ ነኝ። እሺ፣ እኔ እዛኔ እንዳንቺ ቁጭ ብዬ እሸናለሁ። እሺ፣ አደራ ቁጭ ብለሽ ሽና ስልህ እምቢ እንዳትለኝ። ለዛ ያብቃሽ።
ዊልሲ እናያለን። ከሴት ኋላ እኔን ለማሸነፍ መከተሉ ግን ትንሽ ክብረን ዝቅ ያደርገው? አልጠየካትም እንዴ? እራሷ እኮ ናት የመጣችው። እኔ አልተከተልኳትም። ደግሞ አንድ ነገር ልንገርህ፣ እህትህ በጣም ተመችታኛለች። ተው እንጂ እባክህ። በጣም ነው እንዴ ተመቸች? ውስጥ በንዴት ሲጨስ እየሸተተኝ ነው። አደራ እንዳያርባ አገላብጡ። የማን ውስጥ እንደሚገላበጥ ወደፊት እናየዋለን። እሺ ዝም ብላ ትፎክር። ወንድ ልጅ ካደረገ በኋላ ነው እሺ የሚፎክር። እሱን አሳያለሁ። የዛኔ እንዴት መፎከር እንዳለብኝ ያኔ ትነግረኛለህ። ለማንኛውም መልካም የፍቅር ጊዜ ይሁንልሽ። ሄኖክ ሄኖክ ሄኖክ። አቤት። እዚህ ግቢ ውስጥ ማውራት አልችልም። መናፈሻው ቦታ ተገናኝተን እናውራ። ማንም ሰው ባይሰማ ግን በጣም ደስ ይለኛል። ምንድን ነው የምናወራው? ስለ ሁሉም ነገር። እኔ እዛ እጠብቅሃለሁ። ካልመጣህ ግን በእኔ ተስፋ እንደቆረጥ ካምኜ ለዘላለም ስትጸጸት ትኖራለሁ። በደንብ አጣራ። ከእናቱ ጋር ብቻ ነው የሚኖረው? አዎ በደንብ አጣርቻለሁ። ከእናቱ ጋር ነው የሚኖረው። በጣም ጥሩ። ነገ ልጁ የሚወጣበትን ሰዓት ጠብቀን እናትየዋን እናግታቸዋለን። ከዛ እናቱን ማግኘት የሚፈልግ ከሆነ እኛ ወደምንፈልገው ቦታ እንጠራዋለን። ከዛ እግሩን ሽባ አድርገን እንመልሰዋለን ማለት ነው። ግን ይህን ያክል እንዲጎዳ ከፈለገ እንዲሞት ለምንድን ነው ያልፈለገ? እኛ የታዘዝነውን ብቻ ማድረግ ነው። ሌላው ነገር እኛን አይመለከተንም። ግን ካልገደል ነው ይሄ ሰው የተሽሎት እኛን ለመበቀል ቢፈልግስ? ይኸውልህ የተሰጠን ገንዘብ ይህንንም እንድንጋፈጥ ጭምር ነው። እንዳይሻለው አድርገን እሱን መጉዳት። እሺ ስለዚህ ለነገ መኪና ይዘጋጅ አይደለ? አዎ በጠዋት እናትየዋን ይዘናት እንወጣለን። እንዴ ለምንድን ነው አጠርፍ የጠራኘው? ነገር እኮ ይሆንክ ነው መሰለኝ። ሀሳባችን ተሳካ። የምን ሀሳብ? ምን ሆነ የተሳካው? እንዴ ማስመሰሉ ነዋ። ረሳሹ እንዴ? ሳራን ወደኛ ለማምጣት የተጠቀምነው ማስመሰል ነዋ። እንዴ ምን ተገኘ? እንነጋገር፣ እናውራለች። የምታወራኝ ከሆነ ለማንም ሳትናገርና እማትመጣ ከሆነ ግን ለዘላለም እንለያያለን አለች። እና ምን ልታረግ ነው? እኔ እንጃ፣ እኔ ግራ ገብቶኛል። እና አንተ ደስ ብሎሃል እንደዛ ስላለች? አንቺ እንዴት ነው ደስ አላለሽም እንዴ? እኔ ደስ ብሎሻል? አዎ ደስ ብሎኛል፣ በጣም ደስ ብሎኛል። እና በቃ ሂድና ላናግራታ። አዎ ሂድና አናግራት። እሺ በቃ አናግራት እመጣለሁ። እሺ በግልጽ በአደባባይ በግልጽ በአደባባይ በተፈጥሮ ውበት ሳይታጠቅ ገዳይ ሳይታጠቅ ገዳይ ምስክር ያየ በግልጽ በአደባባይ በግልጽ በአደባባይ በተፈጥሮ ውበት ሳይታጠቅ ገዳይ ሳይታጠቅ ገዳይ ከተታወጃለ ነጋሪ
ሄኒ ስለተፈጠረው ነገር በጣም አዝኛለሁ። ስላንተ ምንም ሳልጨነቅ እንደዚህ ማድረግ አልነበረብኝም። ለመነጋገር ግን ጊዜው አልረፈደም። እኔ ሁሉ ነገሬን ነበር የሰጠሁሽ። ከልጅነት እስካሁን ምን ያህል እንደምወድሽ ለማሳየት ሞክሬያለሁ። አውቃለሁ፣ ግን እንዴት እንደሆነ ባላቅም ራሴን ከናሁም ጋር አገኘሁት። ሳታውቂ አይደለም እያወቅሽ ነው ያደረግሽው። እኔ እኮ በደንብ አውቅሻለሁ። ሳታውቂ ምንም ነገር አታደርጊም። ቆም ብሎ የማሰቢያ ጊዜ እንኳን አልነበረሽ። እሺ ስህተቴን አምኛለሁ። ከናሁም ጋር ያለኝን ነገር ሙሉ በሙሉ አቆማለሁ። ሁሉንም ነገር ተዋለሁ። አየሽ፣ ወንድ ልጅ ሲያፈቅር ሞኝ ሊሆን ይችላል፣ ግን ደግሞ ሁሌም ሞኝ ሆኖ ይቀራል ማለት አይደለም። እናንተ እኔን አትወደኝም? እወድሽ ነበር። አሁን ግን ልቤ ሌላ ሰው ጋር ሄዷል። አንድ ነገር ልንገርሽ፣ አንድ ነገር ያንቺ ከሆነ መቼም አይሄድም። ከሄደ ግን መጀመሪያም ያንቺ አልነበረም ማለት ነው። ደግሞ የሄደን ከመመለስ የመጣን መቀበል ይሻላል። አሁን ያለው በደንብ ተመችቶኛል። እሺ፣ ስለ ሁሉም ነገር በጣም ይቅርታ አድርግልኝ። ይቅርታ አድርጌልሻለሁ። ጊዜ ሰተሽ ስላወራሽኝም አመሰግናለሁ። መልካሙን ሁሉ እመኝልሻለሁ። ቻው። በግልጽ በአደባባይ በግልጽ በአደባባይ በተፈጥሮ ውበት ሳይታጠቅ ገዳይ ሳይታጠቅ ገዳይ አረ ልጅ አስጨነቅሽኝ እኮ ምን ሆነሻል? ለምንድን ነው የማትነግሪኝ? እሷ ጋር ሄደ። ማነች እሷ? የበፊት ፍቅረኛው ጋር እስካሁን ውስጥ ዋለች። እናውራ ስላለችው ብቻ ትቶኝ ሄደ። በዛ ላይ እኮ በጣም ደስተኛ ሆኖ ነው ሄደ። ማናት የድሮ ፍቅረኛው? ያቺ ጥላቢስ? እሷ ጋማ ቢሞትም አይመለስም። ሲሄድ እንዴት ደስ እንዳለው ስላላየሽ ነው። ደግሞ እኮ እሷ የኔና እሱን ግንኙነት አይታ ስለቀናች ነው። ለዛ ነው የተመለሰችው። እሱም መጮቻ ልታረገው። እኔ ለሱ ብዬ አይደለም መጮቻ መሆን የለበትም ብዬ እኮ ነው እንደዚህ የሚሰማኝ። በይ አሁን በማልቀስ የሚሆን ነገር የለም። ሲመጣ እዚህ ቁጭ አድርገን እናናግረዋለን። እንጂማ ያረግ አይዞሽ። እኔ ወደዛችማ ተመልሶ ከሄደ ለእኔም ልጅ አይደለም እሱ። ምን ሆነ ነው ማየ? ምን ሆነ ትለኛለህ እንዴ? አንተ ምን ሆነ ነው? የት ሄደ? ያችን ሴት ለማግኘት ሄደ ነው? አዎ አገኘኋት። መንገር ያለብኝን ነግሬያት መጣሁ። ታዲያ ቆይ እሷ ማልቀስ ከዚህ ጋር ምን ያገናኘዋል? ያገናኘዋል እንጂ እሷ ምንድን ነው የምትመስል? ዕቃ ናት እንዴ? ምንም ስሜት የሌላት ነው እንዴ የሚመስል? እኔ በምን አውቃለሁ እሷ ለኔ ያላትን ስሜት? ወዳ መስሎኝ ከስር ከስር የምትለው። እሷ እኮ እያስመሰለች ነው ማየ። ይሄ እኮ እኔና እሷ ተመካክረን ያደረግነው ነገር እኮ ነው። ድራማ ነው አይደለም ማየ፣ ውሸቱን ነው። ድራማ እንዳልሆነ በደንብ ያውቃል እንዴ። ኧረ እኔ እያስመሰልን ነው የመሰለኝ። የእውነት ለኔ ነው እንዴ እንደዚህ ሆነችው? እና ለኔ ነው እንዴ? እንከፍ እቺንም ሌላ ወንድ መጥቶ ወሰዳት። ቆይ እንደዛ እንዲሆን ነው የምፈልገው እንዴ? አንተ ምንድነው አላማ? እኔ እኮ እዛ ያለኝን የውሸት ህይወት ትቼ ነው የመጣሁት እዚህ እውነት ለመኖር። እውነት ግን ነው? ይኸው እማዬ ትሙት የእውነቴን ነው። ትዝ ይልሻል የሆነ ጊዜ ያልሽኝ እኛ የሀብታም ልጆች ያራዳ ልጅ አንመስላችሁም ወይ ያልሽኝ? እኔ ድሃ ያራዳ ልጅ ነኝ። የሄደን አልከተልም፣ የመጣውን ነው እሺ የምቀበለው። ተመስገን። ወይኔ ወንዶች ይኸውልሽ የተፈጠረውን ነገር በግልጽ ልትነግሪኝ እፈልጋለሁ። ለዛ ነው የፈለኩሽ። የተፈጠረውን ቆይ ምንድነው የምነግርህ? እኔ ምንም ማላቅ ነው እንደሚመስልሽ? በእርግጠኝነት የሳምሪና የሄኖክ ግንኙነት ውስጥሽን በደንብ አድርጎ ነው የረበሸው። እናም ብዙ ጊዜ ይህን ስሜትሽን ልታገዝሽ ሞከርኩኝ። አሁን ግን ከአቅሜ በላይ ሆኗል። ምንድነው ቆይ ውስጥሽ የተፈጠረው? እኔ አላቅም። አላቅም? ሁሉንም ስሜት በደንብ አድርገሽ ታውቂዋለሽ። አሁን ምንም ሳትዋሺ ንገሪ።
በቃ እኔ እናንተ ግንኙነት በጀመርንበት ሰዓት በደንብ ያላሰብኳቸው ነገሮች ውስጤን እየረበሹት ነው። ቆይ ምን ማድረግ እችላለሁ? ኧረ እባክሽ ያንቺን ውስጥሽን የሚረብሸው ነገር ድንገት ከመሬት ፍልቅ ብሎ እንደ መሬት መንቀጥቀጥ በድንገት ነው እንደሚመጣው። እባክህ እንደሱ አትበል ናሆሚ። እንዴት ልበል? እማፈቅራት ልጅ ድንገት ከመሬት ተነስታ ይሄንን ስትለኝ እንዴት ነው መሆን ያለብኝ? እሺ ቆይ እኔ ምን ማድረግ እችላለሁ? ፈልጌ እኮ አይደለም። ምን ላድርግ? እሺ እኔ ነግሬሻለሁ። ፈለግሽውም አልፈለግሽውም በእኔና አንቺ መካከል ምንም አይነት ችግር እንደማይፈጠር ቀድመሽ ቃል ገብተሽ ነበር። እሺ ቆይ አንተ በእኔ ቦታ ብትሆን ምን ታደርጋለህ? ምን ማድረግ እችላለሁ? አንቺ በእኔ ቦታ ብትሆኝ ምን ታደርጋለሽ? ጭራሽ እንደዚህ አላስብም። እኔና አንቺ የጀመርነውን ነገር እንደ ቃቃ ጨዋታ አትቁጠሪ እንጂ ይሄ እኮ በህይወታችን ትልቅ ዋጋ የሚያስከፍለን ነገር እኮ። እሺ አሁን ስለሌላ ነገር ማውራት እንችላለን? እንችላለን። መጠጥ ጅንስ አሁንም እንደዚህ ነው ማለት ነው? ስለኔ ምንም ነገር እየተሰማህ አይደለም? እኔ ምንም እየተሰማኝ አይደለም። ምንድን ነው? እኔ ምንም የማውቀው ነገር የለም። የምታውቀው ነገርም አለ። ይቅርታ እኮ እየጠየኩህ ነው እኮ። ይቅርታሽንማ ተቀበለ፣ ግን ብዙ ማውራት አያስፈልግም። ሴትዮ አንቺን ያናገረሽ ሰው የለም? እሺ ከሱ ጋር ነው ንግግሬ። ከሱ ጋር የማውራት መብት የለሽም እያልኩሽ ነው። ይገባሻል? ቆይ አንቺ ማን ስለሆንሽ ነው እኔ እንደዚህ የምትናገሪው? አንቺ ልጠይቅሽ እንጂ ማን ነሽ? እኔ የእሱ ፍቅረኛ ነኝ። መች የወንድሜ ነበርሽ፣ አሁን ደግሞ ወደሱ ተመለሽ። ታውቂያለሽ፣ በአንቺ ባህሪ እስስት ራሱ ትቀናብሻለች። ደፋር ነሽ። ማልበል አጠገብ ሰው ካለ ዞር ብላ አውራኝ። ማልበል ስለኔ ከማወቅህ በፊት ልጅ እንዳትመጣ ምንም ቢሉ እንዳትመጣ ሄኖክ እንዳትመጣ። እማ ይኸውልህ አሁን በምነግርህ ቦታና በምልህ ሰዓት ቶሎ ካልደረስክ የእናትህን ሬሳ ነው የምታገኘው። ገባ? አንተ ማንም ሁን ማን ጉዳይ ከኔ ጋር ነው። እናቴን ጫፏ እንዳትነካት። ይኸውልህ ትሰማኛለህ? የምልህ ቦታ ቶሎ ከመጣህ እናትህ ላይ ምንም ነገር አይደርስባትም። ቶሎ ካልመጣህ ግን እናትህ ያበቃላታል። ገባ? ይኸውልህ እሷን ምንም እንዳታረጋት። ደግሞ አንድ ሰው አስከትለህ ብትመጣ ውጤቱ የከፋ ነው የሚሆነው። እኔ ያልከኝ ድረስ እመጣለሁ። ቦታው የት ነው? በቃ እናንተ እዚህ ቁጭ በሉ። መጣሁ እንዴ! ልጄ በፈጠረ እንዳትመታው፣ ልጄን እንዳትመታው፣ እንዳትመታው፣ ልጄን እንዳትመታው፣ እንዳትመታው